መካከለኛው ምስራቅ የፖለቲካ ትኩሳት ውስጥ የኢራን መንፈሳዊና ፖለቲካዊ መሪ መገደል አሁን ላይ የዓለም አቀፍ ዲፕሎማሲ ማጠንጠኛ ሆኗል። ጉዳዩ ካለፉት 10 ዓመታት በተለየ መልኩ የጸጥታና የደህንነት ስጋትንም በመካከለኛው ምስራቅ ደቅኗል። የ85 ዓመቱ የአያቶላ አሊ ኻሜኒ መገደልን ተከትሎ በሚስጥራዊነት የሚታወቀው የሊቃውንት ጉባኤ ሌላ ለመተካት ስምምነት ላይ ደርሻለሁ ማለቱ በቴህራን ቤተ መንግስት አዲስ ምዕራፍ መክፈቱን ያበስራል። ይሁን እንጂ ይህንን የስልጣን ሽግግር ሂደት በለዘብተኛና በአክራሪ ሃይማኖታዊ ቡድኖች መካከል ከሚደረግ ፍትጊያ ባለፈ የእስራኤልን ቀጥተኛ ዛቻ አስተናግዷል። ተመራጩንና መራጩን እናድናለን የሚለው የቴል አቪቭ ማስጠንቀቂያ ቀጣዩን የኢራን መሪ በሞትና በሕይወት መካከል የሚደረግ የፖለቲካ ቁማር ውስጥም ከቶታል እየተባለ ነው። የኢራን ቀጣይ መሪ ማን ሊሆን ይችላል? የእስራኤል ጣልቃ ገብነትስ የሽግግር ሂደቱን እንዴት ያናጓል? የሊቃውንት ጉባኤ የደረሰበት ጽኑ ስምምነት ለቀጠናው ሰላም ወይስ ለበለጠ ግጭት መንገዱን ይከፍታል? በእርግጥም የአያቶላ አሊ ኻሜኒ የበኩር ልጅ ይሾማል መባልስ እንዴት ይታያል የሚለው በብዙ እያነጋገረ ነው። በመካከለኛው ምስራቅ የጂኦፖለቲካ ካርታ ላይ የኢራን እስላማዊ ሪፐብሊክ የበላይ መሪ ወይም ሱፕሪም ሊደር ሚና ከማንኛውም የፖለቲካ ስልጣን በላይ ስር የሰደደና ወሳኝ ነው። ለ37 ዓመታት ሀገሪቱን በበላይነት የመሩት አያቶላ አሊ ኻሜኒ መሞትን ተከትሎ አሁን ላይ ዓለም አቀፍ ትኩረት ወደ ቴህራን የሊቃውንት ጉባኤ ስብሰባ እንዲያርፍ አድርጓል። ይህም የሆነበት ምክንያት አያቶላውን ማን ሊተካቸው ይችላል የሚለው ጥያቄ እየተራገበ በመሆኑ ነው። በቅርቡም ከዛች ሀገር የሚወጡ መረጃዎች እንደሚያመላክቱት ቀጣዩን መሪ ለመሰየም ኃላፊነት የተሰጠው የሊቃውንት ጉባኤ ለታሪክ የሚቀመጥና ግልጽ የሆነ የጋራ አቋም ላይ መድረሱን አስታውቋል። ይህ ዜና በተሰማ ማግስት ደግሞ እስራኤል በይፋ የሰጠችው ግልጽ ማስጠንቀቂያ ጉዳዩን የውስጥ የፖለቲካ ሂደት ከመሆን አውጥቶ ወደ ቀጠናዊ የደህንነት ቀውስ ቀይሮታል። የሊቃውንቱ ጉባኤ አባል የሆኑት ሞሐመድ መህዲ ሚርባግሪ ለኢራን የዜና አገልግሎት በሰጡት መግለጫ በጉባኤ ውስጥ ጽኑና የጋራ ስምምነት መደረሱን አረጋግጧል። እንደ ሚርባግሪ ገለጻ ሂደቱ እጅግ ጥንቃቄ በተሞላበት ሁኔታ የተከናወነ ሲሆን ጥቂት መቋጫ ሚሹ ቴክኒካዊ ጉዳዮች ብቻም ቀርተዋል ነው ያሉት። ይህ መግለጫ በኢራን የፖለቲካ ታሪክ ውስጥ እጅግ ብርቅዬ ከሚባሉ ክስተቶች ውስጥም አንዱ ተደርጓል። ምክንያቱም የከፍተኛው መሪ ተተኪ ጉዳይ እስከ መጨረሻው ሰዓት ድረስ በሚስጥር ተይዞ የሚቆይ እንጂ ቀድሞ በይፋ ስምምነት እንደተደረሰበት የሚነገር ስላልነበረ ነው። ሚርባግሪ በዚህ አስቸጋሪ ሁኔታ ውስጥ እንቅፋቶች አሉ በማለት የጠቀሱት ሐሳብ ሀገሪቱ ከውስጥም ከውጭም እያጋጠማት ያለውን ጫና የሚያሳይ እንደሆነም ተመላክቷል። የኢራን እስላማዊ ሪፐብሊክ እንደ አውሮፓውያን አቆጣጠር በ1979 ከተመሰረተ ጀምሮ ሀገሪቱ ከፍተኛውን መሪ የሰየመችው በሁለት አጋጣሚዎች ብቻ ነው። የመጀመሪያው መሪ አያቶላ ሩhollah ኻሜኒ በ1989 ሲያርፉ በቅርቡ ሞታቸው የተሰማው አሊ ኻሜኒ ደግሞ በወቅቱ የነበረውን የሕገ መንግሥት ቀውስ አልፈው ነበር የተመረጡት። በወቅቱ ኻሜኒ የአያቶላ ማዕረግ እንዳልነበራቸውና በፖለቲካ ስምምነት ወደ ስልጣን እንደመጡም የታሪክ ድርሳናት ያሳያሉ። አሁን የሚደረገው ዝግጅት ግን ከዚያኛው የታሪክ ምዕራፍ እጅግ የተለየና አደገኛ አውድ ውስጥ የወደቀ ነው። እንደ ቢቢሲ ወርልድ ሰርቪስ ትንታኔ የሊቃውንት ጉባኤ አሁን የደረሰበት ስምምነት ምናልባትም የአያቶላ አሊ ኻሜኒ ልጅ የሆነው ሞጅታባ ኻሜኒ ወይም ሌላ እጅግ ታማኝ የሆኑ የሃይማኖት መሪን ወደፊት ለማምጣት የታለመ ሊሆን ይችላል። ይህ በእንዲህ እንዳለ እስራኤል የኢራንን የውስጥ የስልጣን ሽግግር ሂደት በቅርብ እንደምትከታተልና ተተኪውን መሪ ኢላማ እንደምታደርግ መግለጿ አዲሱ የዲፕሎማሲ ግጭት ምዕራፍም ተደርጓል። የእስራኤል መከላከያ ኃይል በፋርስ ቋንቋ ባሰራጨው መልእክት የሊቃውንቱ ጉባኤ በቆም ከተማ የሚያደርገውን ስብሰባ እንደ አደገኛ እንቅስቃሴ እንደሚመለከተውም አስታውቋል። የእስራኤል ስልታዊ ጥናት ተቋም እንደሚለው ቴል አቪቭ የኢራን ቀጣይ መሪ አድርጋ ፖለቲካዊ ሰው ሳይሆን በሽብርተኝነት ለምትፈርጀው የመቋቋም ግንባር ወይም አክሲስ ኦፍ ሬዚስታንስ አዲስ አዛዥ አድርጋ ነው የምትመለከተው። በመሆኑም መራጮችና ተመራጮቹን እናድናለን የሚለው ዛቻ እስራኤል በኢራን ግዛት ውስጥ የደህንነት ዘልቆ መግባት አቅሟን ተጠቅማ ሂደቱን ለማደናቀፍ ያላትን ዝግጁነት የሚያሳይ ተደርጓል። የመካከለኛው ምስራቅ ተንታኝ የሆኑት ዶክተር ካሪም ሳጃፑር ለካርኒጌ ፋውንዴሽን
በሰጡት ትንታኔ የኢራን የስልጣን ሽግግር በሁለት ጎራዎች መካከል የሚደረግ ፍልሚያ እንደሆነም ያስረዳሉ። በአንዱ በኩል የወግ አጥባቂው የሃይማኖት ሊቃውንትና የኢራን አብዮታዊ ዘብ ጥምረት ያለምንም እንከን የኻሜኒን መስመር የሚቀጥል መሪ መሾም ይፈልጋሉ። በሌላ በኩል ደግሞ በህዝብ ውስጥ ያለው ኢኮኖሚያዊ ቅሬታና የለውጥ ፈላጊዎች ድምፅ በሽግግሩ ወቅት ሊፈነዳ ይችላል የሚል ስጋት አለ። የሊቃውንት ጉባኤ አባል የሆኑት ሜርባግሪ እንቅፋቶች አሉ ማለታቸው ምናልባትም በጉባኤ ውስጥ ያሉ የሐሳብ ልዩነቶችን ወይም የደህንነት ስጋቶችን ሳይጠቅሱ እንዳልቀሩም ተንታኞች ይገምታሉ። የእስራኤል ጠንካራ አቋም የመነጨው የኢራን ቀጣይ መሪ ከሊባኖሱ ሄዝቦላ፣ ከየመኑ ሁቲና ከጋዛው ሐማስ ጋር የሚኖረው ትስስር እስራኤልን ለህልውና ስጋት ይዳርጋታል ከሚል እምነት ነው። የታይምስ ኦፍ እስራኤል ዘገባ እንደሚያሳየው የእስራኤል ደህንነት ተቋማት የሊቃውንት ጉባኤ አባላትን ዝርዝርና የዝምድና ትስስር በጥብቅ እየመረመሩ ነው። ይህ ደግሞ በኢራን በኩል ከፍተኛ ቁጣን ቀስቅሷል። የኢራን ባለስልጣናት የእስራኤልን ዛቻ የስነ ልቦና ጦርነት በማለት ቢገልጹትም በቆም ከተማና በቴህራን አካባቢ ያለው የደህንነት ጥበቃ በከፍተኛ ሁኔታ መጨመሩ የአገሪቷን ውጥረት የሚያስመለክት ሆኗል። የኢራን የስልጣን ሽግግር በዓለም አቀፍ የነዳጅ ገበያና በማዕቀብ አፈጻጸም ላይም ከፍተኛ ተጽዕኖን ያሳደራል የሚል እምነት እያሳደረ ነው። ቀጣዩ መሪ ወደ ምዕራቡ ዓለም የሚያዘነብል ከሆነ ወይም ኒኩለር ስምምነቱን ለማደስ ፍላጎት ካሳየ የኢራን ኢኮኖሚ ትንፋሽ ሊያገኝ ይችላል። ሆኖም አሁን ያለው የሊቃውንት ጉባኤ ስብጥርና ጽኑ ስምምነት ላይ ደርሰናል የሚል ንግግር ሀገሪቱን ይበልጥ ወደ ምስራቁ ዓለም በተለይም ከሞስኮና ቤጂንግ የምታዘነብልበትን የመቋቋም ፖለቲካ እንደምትቀጥል ማሳያ ተደርጎ እየተወሰደ ነው። የኢራን የሊቃውንት ጉባኤ ስምምነት ላይ ደርሰናል ማለቱ የአያቶላ አሊ ኻሜኒን መሞት ተከትሎ ለሚመጣው ሚስጥራዊ መሪ ትልቅ ኃላፊነትን የጣለ ሆኗል። ሆኖም ይህ ሽግግር በሰላማዊ መንገድ ይጠናቀቃል ብሎ መገመት አስቸጋሪ ነው የሚሉ አሉ። የእስራኤል ግልጽ ዛቻ፣ የውስጥ የፖለቲካ ፍትጊያና የቀጠናው ጦርነት ደመና በሂደቱ ላይ ጥልቅ ጥላን አጥልተዋል። ወደፊት የሚሾመው መሪ ኢራንን ካለችበት ማዕቀብና መገለል የሚያወጣ ወይስ ይበልጥ ወደ ግጭት የሚያመራ ይሆናል የሚለው ጉዳይም እንደተጠበቀው ነው። እስራኤል የወሰደችው የአደባባይ ዛቻ ግን ለቀጣዩ መሪ የፈተና ጊዜ እንደሚሆን እየተነገረ ነው። የሊቃውንቱ ጉባኤ ለታሪክ የሚቀመጥ ሥራ ሰርተናል ማለቱም ውጤቱ ምንም ይሁን ምን ኢራን ወደማትመለስበት አዲስ የታሪክ ምዕራፍ እየገባች መሆኑንም ያረጋገጠ ሆኗል። ይህንን ዓለም አቀፍ ትንታኔ ስንሰራ ታይምስ ኦፍ እስራኤልን፣ አልጀዚራን፣ ሬውተርስን፣ ቢቢሲን እና ዘኒውዮርክ ታይምስን በዋቢነት ተጠቅመናል።